በወርቅ 500,000 ብር በላይ እየተከፈላችሁ በዓለማችን ቁጥር 1 ሀብታሙ ሀገር ሉክዘምበርግ በስራ መውጣት ትፈልጋላችሁ? ለኤጀንሲ 500,000 1 ሚሊዮን እና እንደዚህ ከዛ በላይ ብር ሳታወጡ በራሳችሁ አፕላይ አድርጋችሁ መውጣት የምትፈልጉ ሰዎች ይህ ቪዲዮ ለእናንተ ነው። ሉክዘምበርግ በቅርቡ በሀገራቸው ላይ በከፍተኛ ደረጃ እጥረት ያጋጠማቸውን የስራ ዘርፍ ኢትዮጵያን ጨምሮ ከተለያዩ ሀገራት አወዳድረው መቅጠር ይፈልጋሉ። ይህም ስፔሻሊ በባንኪንግ፣ ፋይናንስ፣ ኢንጂነሪንግ፣ ሜዲሲን እና ሌሎችም ያለ ዲግሪ የሚሰሩ በጣም ብዙ ስራዎች ዘርዝረው አውጥተዋል። እንዴት ለዚህ ስራ ፕሮሰስ አፕላይ አድርጋችሁ መውጣት እንደምትችሉ እያንዳንዱን ዲቴል ከነ አሞላሉ አሳያችኋለሁ። ቪዲዮን እስከ መጨረሻ ተከታተሉ። ሰላም ቤተሰብ፣ ራሴ ለማስተዋወቅ ያህል እኔ ዮሐንስ እባላለሁ። ዩቲዩብ የጀመርኩት ዛሬ ጁን 25 2025 ነው እና ግን ለኮንተንት ክሬሽን አዲስ አይደለሁም። በቲክቶክ እና ኢንስታግራም ላይ የተለያዩ ኮንተንቶችን እሰራለሁና የዚህም ዩቲዩብ ዋና አላማው በስኮላርሺፕ በስራ ቪዛ ላይ የተለያየ ቲፖችን እሰጣለሁ፣ የተለያየ ሊንኮችንም ሼር አደርጋለሁ ከነ አሞላሉ ጭምር ማለት ነው። ይህንንም የማደርገው ጀስት በሰርች ምናምን ሳይሆን በደንብ ኤክስፔሪየንስ አለኝ። ኦልሞስት የ5 ዓመት ኤክስፔሪየንስ አለኝና የተለያዩ ሰዎችን በአሜሪካ አውሮፓና ኤዥያ ላይ በቪዛ ላይ ኮንሰልት አድርጌ ያው ከ200 ምናምን በላይ ሰዎች ቪዛ እንዲያገኙ ሰፖርት አድርጌያለሁና ለእናንተ ምንም ገንዘብ ሳታወጡ በነፃ ይህንን ኤክስፒሪየንስ ሼር ማድረግ ፈልጋለሁ። ሁለተኛ ደግሞ የአውሮፓ ላይፍ ስታይል ምን እንደሚመስል በደንብ አስቃኛችኋለሁ። ያው እኔም የአውሮፓ ውስጥ ነው የምኖረው እና የአውሮፓ ላይፍ ስታይል ምን እንደሚመስል በደንብ አስቃኛችኋለሁ። ላይክ እኔ ብቻም አይደለም የተለያዩ ዲያስፖራ ኮሚኒቲዎችን አሴ ፖድካስት እያቀረብኩኝ ላይፋቸውን ኤክስፒሪየንሳቸው በአውሮፓ ምን እንደሚመስል ሼር ያደርጓቸዋል። ሌላኛውና የመጨረሻው ደግሞ ሶስተኛው ፐርፐዜ በአውሮፓ ቶፕ ከሆነ ዩኒቨርሲቲ ቢዝነስ ተማሪ ነኝ። እንዲሁም ደግሞ ቢዝነስም የተለያዩ ቢዝነሶችን ራን አደርጋለሁና የኔን ቢዝነስ ፐርስፔክቲቭ ሼር ማድረግ ፈልጋለሁ እና ከሱም በደንብ ብዙ ኤክስፒሪየንስ ታገኛላችሁ እና በደንብ እናንተን በሚጠቅም ነገር ስለመጣሁኝ አካውንቴን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። አሁን ዳይሬክትሊ ወደ ቪዲዮ። ሉክዘምበርግ ያው እንደምታውቁት በአውሮፓ በጂዲፒ ፐር ካፒታ በጣም በአውሮፓ ብቻ ሳይሆን በዓለም ጭምር ቁጥር 1 የሆነች ሀገር ነች። በጣም በአውሮፓ ከፍተኛ ገንዘብ ከሚሰራባቸው ሀገራት ውስጥ ግንባር ቀደም የሆነች ሀገር ነች። ሀገሪቷ በጣም ትንሽ ሀገር ብትሆንም ስቲል በጣም ለኑሮ ምቹና ለስራ ምቹ የሆነች ሀገር ነች እና በዚህ ሰዓት በጣም በተለያዩ ፊልዶች በዲግሪም ያለ ዲግሪም የተለያዩ ስራ ኦፖርቹኒቲዎችን አስተዋውቋል። ለዚህም ዋነኛ ሪኳየርመንታቸው ምንድነው ከተባለ ዋነኛ ሪኳየርመንታቸው ሁለት ነገር ነው። አንደኛው ሲቪ ሲሆን ይህም ደግሞ በኢሮፒያን ስታንዳርድ የሆነ ሲቪ ማዘጋጀት ይጠበቅባቸዋል። ኢሮፒያን ስታንዳርድ ሲቪ ማዘጋጀት የማትችሉ ከሆነ ኮመንት ሴክሽን ላይ ጻፉልኝ፣ እኔ ቪዲዮ እሰራበታለሁ። ሌላኛው ደግሞ ከቨር ሌተር ነው። ያው ከቨር ሌተር ማለት ጀስት ስለ እናንተ የሚገልጽ ነው፣ ስለ እናንተ ወርክ ኤክስፒሪየንስ የሚገልጽ እሱም እንዴት እንደሚዘጋጅ የማታውቁ ከሆነ በሱም ላይ ቪዲዮ እሰራለሁ፣ ኮመንት ሴክሽን ላይ አስቀምጡልኝና እነዚህን ሁለት ነገሮች ካዘጋጃችሁ በኋላ ዳይሬክትሊ አፕላይ ማድረግ ትችላላችሁ ማለት ነው። አሁን ሼር ማድረጋችሁ ሊንክ ለፊሸርም በደንብ የሚጠቅማችሁ ሊንክ ሲሆን በየቀኑ ስራ ፖስት የሚደረግበት ነው። ጀስት አንዴ ፕላትፎርሙ እንዴት እንደሚሰራ ካወቃችሁ የተለያየ ጊዜያት እየመጣችሁ ለተለያዩ ስራዎች አፕላይ ማድረግ ትችላላችሁ ማለት ነው እና ጀስት ከእናንተ የሚጠበቀው አንደኛ ኮንሲስተንሲ ነው። ሁለተኛ ደግሞ ፔሸንስ ነው። በጣም ትዕግስት ሊኖራችሁ ይገባል እና ለተለያዩ ስራ ይለቀቃሉ። እናንተ ደግሞ በደንብ ሪኳየርመንታቸውን እያያችሁ አፕላይ ማድረግ ነው ማለት ነው እና አሁን እንዴት አፕላይ ልታደርጉ እንደምትችሉ እያንዳንዱን ዲቴል ዌብሳይቱ ላይ ገብቼ አሳያችኋለሁ። ለሉክዘምበርግ የስራ አፕሊኬሽን አፕላይ ለማድረግ በመጀመሪያ የምንጠቀመው ሊንክ ይሄ ነው፣ ጆብስ ኤልዩ የሚለውን ማለት ነው። jobs.lu ሊንኩን ቴሌግራም ቻናል አለን፣ እሱ ላይ እለቅላችኋለሁ ወይ ዩቲዩብ ዲስክሪፕሽን ላይ አስቀምጥላችኋለሁ እና የዌብሳይቱ ኢንተርፌስ ይሄን ይመስላል። ኢንተርፌሱ 3 ፓርት አለው። የመጀመሪያው ኢንተርፌስ ጆብ ባይ ካታጎሪስ የሚል ነው። ሁለተኛው ደግሞ ጆብ ባይ ሎኬሽን የሚለው ነው። ሶስተኛው ደግሞ ኪወርድ ነው እና ባይ ካታጎሪ ማለት የምትፈልጉትን ስራ በካታጎሪው መፈለግ ነው። አሁን ለምሳሌ ማኔጅመንት ከሆነ የምትፈልጉት ማኔጅመንት ብላችሁ ሰርች ማድረግ ትችላላችሁ። ወይም ማኔጅመንት ካታጎሪ ውስጥ ገብታችሁ የምትፈልጉትን ቼክ ማድረግ ትችላላችሁ ማለት ነው። ሁለተኛው ደግሞ ሀገሪቱ የት ነው ወይም ሎኬሽኑ የት ነው የሚለውን ለመለየት ደግሞ የምንጠቀመው ማለት ነው ጆብስ ባይ ሎኬሽን የሚለው ነው። ከዛን ኪወርድ ደግሞ ከፈለጋችሁ በምትፈልጉት ኪወርድ አስገብታችሁ ሰርች ማድረግ ትችላላችሁ። እዚያ ስታይ ምንድነው ሰርች ባር ነው በቃና እዚህ ስር ደግሞ ያሉት ምንድነው የተለያዩ የስራ ሊስቶች ነው ማለት ነው እና አካውንቲንግ አለ፣ ለምሳሌ ፕሮጀክት ማኔጅመንት አለ፣ አርኪቴክቸር፣ አቪዬሽን፣ ባንኪንግ፣
ፍሪላንስ ሁላ አለ እና በጣም ብዙ አይነት ሄልዝ ኬር አለ፣ ቻይልድ ኬር፣ በጣም ብዙ አይነት ስራ አይነቶችን ያሉት እና እናንተ ደስ በሚላችሁ ላይ ማለት ትችላላችሁ እና ሪኳየርመንታቸውን ገብታችሁ ማየት ትችላላችሁ እና የሁሉም ሪኳየርመንት ይለያያል። አንዳንዱ ዲግሪ ይጠይቃል፣ አንዳንዱ ዲግሪ አይጠይቅም እና ላይክ ሪኳየርመንታቸው ይለያያል። ኦኬ ስለዚህ የገባችሁ ቼክ ማድረግ አለባችሁ እና ይሄን ይመስላል። አሁን ጀስት ምንድነው ጆብ ካታጎሪ የሚለው ላይ እኔ ገብቼ ማኑፋክቸሪንግ ኦር ኢንጂነሪንግ የሚለውን ካታጎሪ መርጫለሁ። ከዛን ደግሞ ሎኬሽን የሚለው ሉክዘምበርግ መርጫለሁ። ከዛን ዳይሬክትሊ ሰርች አደረኩኝ። ከዛን ሰርች ሳደርግ የመጣልኝ ይሄው ይሄ ነው ሊስቱ እና እዚህ ጋር ሊስቱን እንደምትመለከቱ ዛሬ የተለቀቀ ስራ አለ፣ ትናንትና የተለቀቀና በአንድ ላይ ወደ 118 ስራ በቅርቡ የተለቀቁ ማለት ሪሌቫንት የሆኑትን ነው እዚህ ጋር የሚያሳየን። ዛሬ የተለቀቀ ፕላንት ኳሊቲ ኢንጂነር የሚል ስራ አለ፣ ስራ ፖስት ማለት ነው። እና ደግሞ እነዚህ ደግሞ ላይክ ትናንትና ከትላንት ወዲያ ምናምን የተለቀቁ ስራ ሊስቶች ናቸው። እነዚህ ደግሞ ወደታች ማለት ነው የምታያቸው። እኔ አሁን ከረንትሊ ማንን መረጥኩኝ? ፕላንት ኳሊቲ ኢንጂነር የሚለውን ያው እሱን አፕላይ እያደረግኩኝ ላሳያችሁ ለምሳሌ ያህል ማለት ነው። እናንተ ደግሞ ደስ ያላችሁን መርጣችሁ አፕላይ ማድረግ ትችላላችሁ። እና መጀመሪያ ያው ሲከፈት የስራው ዲቴይል ይመጣላችኋል ማለት ነው። እና ሎኬሽኑ ይኸው እዚህ ጋር ሎኬሽን አለ፣ ፔመንት፣ ሌላ ደግሞ ኮንትራቱ ፐርማነንት ነው፣ ፉል ታይም ነው ስራው ምናምን እና እዚህ ጋር ደግሞ ጆብ ዲስክሪፕሽን አለ፣ የእናንተ ሬስፖንሲቢሊቲ አለ እዚህ ጋር ይኸውና ምንድነው ሪኳየርመንታችሁ የሚለውን ተገልጿል። እና እያንዳንዱ ዲቴይል እዚህ ጋር ታገኙታላችሁ ማለት ነው። እያንዳንዱ ዲቴይል እና ምንድነው አሁን ለስራ አፕላይ ማድረግ ከፈለጋችሁ ይኸው እኔ ኢሜይልን አስገባው፣ ስሜን፣ ላስት ኔም ማለት የአያት ስም ነው፣ ፈርስት ኔም ማለት ደግሞ የእናንተና የአባታችሁ ስም ነው። እኔ የኔም ብቻ ነው ያስገባሁት። እና ምንድነው እዚህ ጋር ሌላው አሪዩ ሌጋሊ አውቶራይዝድ ቱ ወርክ ኢን ዩሮፒያን ዩኒየን ይላል። እዚህ ጋር ምንድነው የምትሉት? ያው ኢትዮጵያ ከሆነ ያላችሁት ኖ ነው የምትሉት። ሌጋሊ አውቶራይዝድ ማለት ሬዚደንሲ ፐርሚት አላችሁ ወይ አውሮፓ ነው የምትኖሩት እንደማለት ነውና ሬዚደንሲ ፐርሚት ሲቀጥል ወርክ ፐርሚት አላችሁ ወይ እንደማለት ነው። ስለዚህ እናንተ ያው ካላችሁ አለን ቢስ በሉ፣ ከሌላችሁ ደግሞ ኢትዮጵያ ከሆነ ያላችሁት ነው በሉ እና ከዛን ኮንቲኒው ቱ አፕሊኬሽን ፎርም ትሉታላችሁ ማለት ነው። ያው ከዛን ዳይሬክትሊ ወደ ዌብሳይቱ አስገባኝ፣ ወደ ስራው ዌብሳይት እና ይሄው ሙሉን የስራውን አሁን ከእንደገና ዲቴይሉን ያሳየኛል። ሰራተኛ የፈለገው ካምፓኒ ዌብሳይት ይሄን ይመስላል። ከዛን አፕላይ ነው የሚለውን ክሊክ አደረኩት እና ይሄ ከካምፓኒ ግን ይለያያል። ኦኬ ስለዛ ምንድነው አሁን ሚስተር ያው ሚስሱን የእናንተ ለወንድ ከሆነ ሚስተር፣ ለሴት ከሆነ ያታውቁታላችሁ። ከዛን ለኔ አሁን ሚስተር መርጫለሁ። ከዛን ፈርስት ኔም ላይ ሙሉ ማን ያ ከና አባቴ፣ በርዝዴይ ደግሞ የምታስገቡት ያው እዚህ ጋር እንደተቀመጠው በዚህ ፎርማት መሰረት ነው። ኦኬ ቀን ታስገቡና ከዛን ዶት ወር ታስገቡና ዶት ከዛን ዓመተ ምህረት እንደዛ አድርጋችሁ ነው የምታስገቡት። የሱን ፎርማት መጠበቅ አለባችሁ። እና አሁን ኢትዮጵያ አሁን ለምሳሌ ቦሌ ከሆነ የምትኖሩት ቦሌ አዲስ አበባ ስትሬት አድረስ ቦሌ አዲስ አበባ ትላላችሁ። ከዛ ዚፕ ኮድ ማለት እንትን ነው ፖስታል ኮድ ማለት ነው። የአዲስ አበባ ፖስታል ኮድ 1000 ነው። የሌላውን ደግሞ ያው ኢንተርኔት ላይ ጠይቁ የእናንተን አካባቢ። ከዛ ደግሞ ካንትሪ ያው ኢትዮጵያ ነው። ከዛን ኢሜይላችሁን ታስገባላችሁ፣ ስልክ ቁጥራችሁን ታስገባላችሁ። ስልክ ቁጥራችሁ የኢትዮጵያን ኮድ ማስገባት አለባችሁ፣ የኢትዮጵያን ካንትሪ ኮድ ማለት ነው። ስለኛ በውየት ነው የሰማችሁት ምናምን ብለው ይጠይቃሉ። ዌር ዲድ ዩ ፈርስት ሂር አባውት አይኢ ምናምን ብለው ይጠይቃሉ። ከዚህ ጊዜ ደስ ያላችሁን ምርጫ አለ፣ ደስ ያላችሁ ማስገባት ትችላላችሁ። ከፈለጋችሁ ሊንክዲን፣ ከፈለጋችሁ ዩቱብ፣ የፈለጋችሁትን ማለት ትችላላችሁ። ከዛ ደግሞ ምንድነው አቬለብል ፍሮም ፈርዘር ዲቴል የሚለው አቬለብል ፍሮም ማለት መቼ ጀምሮ ስራው መጀመር ትችላላችሁ እንደማለት ነው። ምርጫ ይሰጣችኋል። አውሮፓ የምትኖሩ ሬዚደንሲ ምናምን ካላችሁ ቀን አስገቡ። ግን ኢትዮጵያ የምትኖሩ ሰዎች ግን ማለት ያለባችሁ ምንድነው ወርክ ማይኒድ ምንድነው ወርክ ፐርሚት የሚለው ኦፕሽን አለ። እሱን ነው ክሊክ የምታደርጉት። ምክንያቱም ወርክ ፐርሚት ስለሌላችሁ የምትመጡበትን ስራ የምትጀምሩበትን ቀን መለየት አትችሉ። ሳላሪ ኤክስፔክቴሽን የሚለው ያው እሱን ከፈለጋችሁ ሙሉ ካልፈለጋችሁ አትሙሉት። ኤክስፔክቴሽን ማለት ያው ምን ያህል ገንዘብ በአመት ትጠብቃላችሁ እንደማለት ነው። እና ሌላው ደግሞ ምንድነው ዩር ፕሪፈርድ ወርኪንግ ታይም የሚለውን እንትን አድርጉት። ሁለቱንም ክሊክ ብታደርጉት ችግር የለውም። ፉል ታይም ፓርት ታይም ማለት ነው። ከፈለጋችሁ ፓርት ታይም ካልፈለጋችሁ ፓርት ታይም ማድረግ ትችላላችሁ። ግን ሁለቱንም ፉል ታይም ፓርት ታይምንም ክሊክ ማድረግ ትችላላችሁ እና ችግር የለውም እሱ። ሌላው አፕሊኬሽን ዶክመንት ነው። አፕሊኬሽን ዶክመንት ሲቪ አፕሎድ አድርጎ ይችኛዋን ያው እንትማን ክሊክ አድርጋችሁ ሲቪያችሁን አፕሎድ ታደርጋላችሁ። ኦፕሽናል ዶክመንት ከቨር ሌተር አለ። ከቨር ሌተር ያው ቀደም ያልኩት እሱን በደንብ አዘጋጅታችሁ አስገቡ። ኦፕሽናል ይላል ግን እናንተ ብታስገቡት ጥሩ ነው፣ ኮንሲደር እንዲያደርጉላችሁ ማለት ነው። ሶስተኛው ደግሞ ሚስክ ዶክመንትስ የሚለው ደግሞ
ጀስት ምንድነው ላይክ አዲሽናል ዶክመንቴሽን እንደማለት ነው። እንዳው ለምሳሌ እንደ ፓስፖርት፣ እንደ ድራይቪንግ ላይሰንስ፣ እንደ ዲፕሎማ ሊሆን ይችላል፣ ዲግሪ ሊሆን ይችላል። እነሱ አይነት ዶክመንቶችን የምታስገቡበት ሴክሽን ነው። ከዛን ፎቶ አለ፣ ፓስፖርት ሳይዝ ፎቶ ታስገባላችሁ። ከዛን በመቀጠል ወርታችሁ ወርዳችሁ ምን ይላል ፕራይቬት ዳታ ፕራይቬሲ ስቴትመንት የሚላለ አክሴፕት ማድረግ አለባችሁ። ከዛን እሱን አክሴፕት ካደረጋችሁ በኋላ ሴንድ ማይ አፕሊኬሽን የሚለውን ክሊክ ስታደርጉ አፕሊኬሽናችሁ ሰሚት ይደረጋል ማለት ነው ወደ ካምፓኒው እና ከዛን ያው ውሳኔያችሁን በኢሜል ትጠብቃላችሁ ማለት ነው። እና ይህን ይመስላል። ኢትዮጵያ ውስጥ ስራ የሌላችሁ ግራጁዌት አድርጋችሁ ቁጭ ያላችሁ እና ወደ ውጪ ወጣችሁ መስራት የምትፈልጉ ሰዎች ይህ ቪዲዮ በደንብ እንደጠቀማችሁ ተስፋ አደርጋለሁ። በተጨማሪም በጥሩ ቪዲዮዎች ስለምመጣ ይህን ዩቲዩብ ቻናል ሰብስክራይብ ማድረግ፣ ላይክ፣ ሼር ማድረግ አትርሱ።